እና ሚስት ሲጋቡ የሚጋቡትን ዓላማ ባለማወቅ ዝም ብሎ ስሜታቸውን ለማርካት ብቻ ይደረግና ከዛ በኋላ እንደገና ያ ትዳራቸው ሀይጥና ድመት የሚሆኑበት አጋጣሚ አለ። ነገር ግን እነዚህ ሰዎች መጀመሪያ የሚጋቡበት ዓላማ ካወቁ እንደ እስልምና ሸሪዓን መሰረት አድርጎ ከተጋቡ ምንም ችግር ያለው አይመስለኝም። ቅድም ግን የሆነ ጥያቄ ጠይቀ ነበርና እኔም ከታች ችግር የለውም እያልኩ ነበር። ለምሳሌ በእድሜ እጥፍ የምትበልጠው ሴት ቢያገባ ችግር አለው ወይ? ለምሳሌ እንደው የ25 ሆኖ የ50 ዓመት ቢያገባ ይሄ ምናልባት እንደ ግለሰቡ የሚከብደው ይመስለኛል። ግን እንደ ሸሪዓ ይከለከላል ሳይከለከል ወላሂ አለም። ነብዩ አለይሂ ሰላቱ ወሰለም በነገራችን ላይ ለመጀመሪያ ጊዜ ኸዲጃን ሲያገቡ የእሳቸው እድሜ ስንት ነው? 25 ነበር። የእሷ ደግሞ 40 ነበር። ቢያንስ በ20 ዓመት ትበልጣቸው ነበር ማለት ነው። እጥፍ አልነበረም ግን። ስለዚህ ትዳርን እንዳንፈራ፣ ትዳር ማለት ጋሻና መከታ ነው ለሁሉ ነገራችን። ትልቅ ዩኒቨርሲቲ ማለት ነው በነገራችን ላይ። ሐታ የፈጣሪን ትልቅነት እናስታውስበታለን። ለምሳሌ እንበልና ከተጋቡ በኋላ ልጆቹን በሚወልዱ ጊዜ እነዛ ልጆች ባባ ማሚ በሚሉበት ጊዜ የሚሰማ ስሜት አለ። የራሱ የሆነ ተጽዕኖ አለው። የሚገርም ነገር እነዚህ ልጆች እንኳን አግኝቶ በአንተ ላይ መደሰታቸው ብቻ አይደለም አቶ ማለት ነው በአንተ ላይ ማልቀሳቸው ራሱ አባዬ ሲሉ የደስታ ስሜት ይሰማል። እነዚህ ልጆች እኮ ልጆቼ ናቸው፣ ፈጣሪ ነው የሰጠኝ። በምንድን ነው የሰጠኝ? በነፃ ነው የሰጠኝ። እነዚህ ልጆች ፈጣሪ ባይሰጠኝ ኖሮ ቤተኛው ብሬ፣ ቤተኛው አቅሜ፣ ቤተኛው ወርቄ ነበር ላገኛቸው የሚችለው። የበለጠ ወደ አላህ እንድንቀርብ ያደርገናል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ይላሉ? ያገባ ሰው ኢማኑ ሙሉ ነው ቢባል 50% ነው ይላሉ። እምነቱ ማን ነው? ነገር ግን ካገባስ ኢማኑ ደካማ ነው ቢባል 50% ነው ይላሉ። ሙሉ ነው ከተባለስ 100% ነው ይላሉ። ለምን? ይሄ ሰውዬ ማለት ነው ካገባ በኋላ በትዳሩ ጉዳይ ላይ በሚያደርጋቸው እንቅስቃሴ ለወጪ ሊሆን ይችላል፣ ለእያንዳንዱ ነገር ሰደቃውንለታል አላህ ዘንድ ማለት ነው። ስለዚህ ኢንሻአላህ ሁላችንም እንደው ማግባትን አንፍረው። ትዳር በመሰረቱ ቀላል ነው ብለን የምንገባበት አይደለም፣ ከባድ ነው ብለን ደግሞ የምንርቀው ነገር አይደለም። ምናልባት ከፖይንቱ ከወጣውኝ ከርታ እንግዲህ አይ ጥሩ ነው፣ ደስ ይላል። ያው ሐሳቡም የኔ ስለሆነ እኔ ተመችቶኛል፣ ደስ ይላልና ወስጄዋለሁ፣ ተቀብዬዋለሁ። አንድ ሰው በነገራችን ላይ እኔ ከሱ እንኳን ከሱ ወጥቻለሁ፣ ችግር የለውም፣ ሐሳቡ ተቀብዬዋለሁ። ግን እሱ ይበቃኛል። ግን እኔ በብሔርም በሀገርም አላምንም። በነገራችን ላይ እኔ ብሔር የለኝም። ማወቅ ስላለባችሁ ብቻ ነው። ምንም አይሰራላችሁም። ግን እኔ ብሔር የለኝም። ልሰግጥበት እችላለሁ። እኔ ኦሮሞ ነኝ ካልኩ ምንም ልታደርገኝ አትችልም። ልሰግጥበት እችላለሁ። እኔ ጉራጌ ነኝ ካልኩ ልሆን እችላለሁ። ችግር የለብኝም። ትግሬ ነኝ፣ አማራ ነኝ ካልኩ በቃ መብቴ ነው። ይሄ መብት ነው። ነኝ ካልኩ ነኝ ነው በቃ፣ ከሰገጥኩ ማለት ነው። ሀገርም የለኝም እኔ። ሀገር እኔ ምድር ለኔ እንደተፈጠረ ነው የማውቀው። ስለዚህ የትም ልጅ መኖር ከቻልኩ ድረስ እኔ በሆነ ስፍራ ላይ አልከለልም። እንደዛ ነው የማውቀው። ሀገር የለኝም፣ ብሔርም የለኝም። ማወቅ ካለባቸው ማለት ነው። እናንተ ተባደሩበት፣ ተጫረሱበት። ይሄ ብሔር የሚባለው ደግሞ ብሔር እኔ ብሔር የደደቦች ፍልስፍና እንደሆነ ነው የማውቀው። የመሃይማን ፍልስፍና ነው ራሱ ብሔር። እንዴት አድርገው ከፋፍለው መግዛት እንዳለባቸው የጠነሰሱት የነሱ ህግ ነው። እና በእነሱ ህግ ውስጥ ደግሞ መገኘት መዳኘት አልፈልግም ነው። እዛ ውስጥ መሰገጥ አልፈልግም ነው። እና እኔ ሀገርም ብሔርም የለኝም። ያው የሆነ ሀገር ላይ ነው የተወለድኩት፣ እየኖርኩ ያለሁት የሆነ ሀገር ላይ ነው። ከሆነ ሰዓት በኋላ ደግሞ አልተመቸኝም ብዬ ሀገር ልቀይር እችላለሁ። በቃ አላምንበት። እንደዚህ ነው። የምር ከልቤ ነው እየተናገርኩ ያለው። ስለዚህ ሀገር የሚባለው እኔ እንትን አለልኝ። በሀገር በድንበር አላምንም። ምድር የኔ ነው። በቃ እኔ እንድኖርበት የተፈጠረ ነው አለ። በቃ እንደዚህ እንደሆነ ነው የማውቀው። ሮሃይና ወይ ፓርቲ እንዴት ነሽ? አላ አልሐምዱሊላህ። ሙስሊም ሰላም ነው አላ። እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ።
ሁሉ መልካም ነው። ሁሉም መልካም ነው። አንተ ጋርስ? አነጋ ሁሉ ሰላም ነው። አገዛበር መስለን አይ ለሰርግክ ያድርሰን። አቲ ኦሮሞቲ አና ኦሮሞዳ መልማል ከፈለክ አስተምርካለሁ። ባቢ ምን ይሰራልኛል? አይ እንደዚህ ከምትሰባበረው ላስለምድ። ማሽቃበጥ ነው። አሁን ኦሮሞኛ መማር ፈልጋለሁ ካልኩ ትልቅ ማሽቃበጥ ነው። ኦሮሞዎች ስልጣን ከያዙ በኋላ ኦሮሞኛ መማር አለብኝ ካልኩማ ትልቅ ማሽቃበጥ ነው። አይሆንም። አይ በውስጥ ነው ማስተምርክ። ባይሆን ሌላ ብሔር ስልጣን ከያዘ በኋላ እማራለሁ፣ ችግር የለውም። አይ መልካም። ቁርስ እየበላ ነው በነገርክ ላይ። የተባረከ እሺ ይሄ ቅድሙን ሀሳብ እናወራበታለን ኢንሻአላህ። የ50 ዓመት ያልከውን መብቴ ነው። አንዴ አታገባም ልትሉ እንዴ? 50 ዓመት ጎልማሳ ሴት ነው የማገባው፣ መብቴ ነው። እሺ አይ እኔም የራሴ ሀሳብ አለኝ ለበላ ስለሆነ ነው። መልካም ሀሳብማ አቀበላለሁ፣ ችግር የለውም። እሺ ጓል መቀሌ እንዴት ናችሁ? ከመይ አለናልን። እንዴት ናችሁ? ዋይ ለወጣቶች እዚህ ጋር አንድ ጠላት አለ፣ እዚህ ጋር ደግሞ አንድ ጠላት አለ። ወጣቶች አንዋጋም አሉ ይላል ደብረጽዮን። አሁን ጦርነቱ ሊጀምር ነው አሉ። ባልመቀሌ ጦርነቱ ሊጀመር ነው አሉ እና አሁን ቅዳሜ ነው ነግተዋል። ቡና አልጠጣም ወይ? አዩ ተለኝቴስ መስማት አትፈልጊ ማለት አለ ነገሮች በህይወት ማወቅ መስማት ማትፈልገው ነገር ነው ሰው ነው። እሺ እንዴት ነሽ? እሺ ደህና ነኝ። ሁሉ መልካም ነው? መልካም ነው። ኒኮ ብትወጂ መስሎኝ ነው። ማለት ጦርነት ሲጀመር አካባቢ ከላይ ማርያም ጽዮን ከታች ደብረ ጽዮን ሲባል ስለነበረ አስታውሳለሁ። ብሬክ ስነ ስርዓት ማርያምን ማቻዋ ከዛ ኦዋይ መቅጠም እንችላለን ምናምን ብለው ጀመረው ጦርነቱ። ከዛ እንትና በረሃ ውስጥ ገባ። ከዛ ሲወጣ ደግሞ ፀሐይ የመታው ጦጣ መስሎ መጣ። ደብረጽዮን የሚባል ሰውዬ ትንሿ ካፕ ከላይ አድርጎ እንትን ነው ይመስለው ዝንጀሮ ይመስላል መጥቶ ምናምን ማለት ነው። ዋይ ዱላ አደረግን ምናምን እያለ መጣ። ለማንኛውም ችግር የለም። ምን ተወው ከባድ ነው። ደህና ነሽ ግን? ደህና ነኝ። ምን አዲስ ነገር አለ? መጽሐፍ ቅዱስን አነባለሁ እያለች ነው። ምን ግራ እንደገባኝ ነው። መጽሐፍ ቅዱስ ምን አይ ማንበብ አለብኝ እያለች ነበረ። ያ ይነበባል እኮ እንደመነበብማ ታነባዋለህ፣ ትማራለህ፣ ግራ ይገባሃል ሞር ያ አላነበብሽው ነበረ ከዚህ በፊት? አነባዋለሁ፣ ሁሌ ነው የማነበው እኔ። እሱ መጽሐፍ ቅዱስ እኮ ከድሮም ነው የማነበው። ለዛ ነው እኮ የጠየቅኩሽ። ግን በቃ አላ አይደለ እያነበብከው ሞር ግራ የሚያጋባ ኤቭሪ ታይም ኢትስ ጀስት ካይንድ ኦፍ ዳት። እኔ ግራ የገባኝ ግን ጓል መቀሌ አሁን ቁርአን አላህ አይወለድም የሚለው ራሱ ነው አይደል? አምላካቸው በእርግጥ አንድ ነው የሚለው ራሱ ነው። እኔ አምላካችሁ አላህ ነኝ የሚለው ራሱ ነው። ብዙ ነገር ስለራሱ የሚናገረው ራሱ ነው። ስለራሱ የገለጸው ራሱ ነው። ለምንድን ነው በመጽሐፍ ቅዱስ በኩል ያሉ ቅዱሳኖች የእግዚአብሔር ማንነት በሰዎች ፍልስፍና ወይ በሰዎችን ሐሳብ የተሰጠው? ለምን መነሻው የሰው ሐሳብ ሆነ? ለምሳሌ ሥላሴ የሚባል አለ፣ በስጋ አንድ፣ በመንፈስ በመለኮት በጌትነት ምናምን እየተባለ ይወራል። መጽሐፍ ቅዱሳዊ መሰረት የለውም።
እንደዚህ ነኝ አላለም እግዚአብሔር አምላክ ራሱ አይደል ማለት ለምንድን ነው እሱን እኮ ነው የምልህ ባነበውም ግራ እየተጋባው ነው የምሄደው ስል ተመልሰ እዛ ውስጥ ከተኛለህ እኔ ነው አዎ አንተን እንዴ ትጠይቀኛለህ እንዴ ተመልሰ እኔ ሞር ግራ ያጋባኛል ባወቅኩት ቁጥር ሞር ዲፕ በገባው ቁጥር ስለ ባይብል አሁን ለምሳሌ ምንድን ነበረ ጥያቄ ምንድን ነበረ ፊው ላይ ሰጋው የሆነ ሰው እየነገረኝ ነበረ ስለ መጽሐፍ ቅዱስና እኔ እንደውም በጣም እንትን ያረጋኝ እግዚአብሔር አስቀድሞ ሁሉንም ነገር ያውቃል የሚሰራውን everything ሰው ለኔ ሸይጣን የእግዚአብሔር ፍጡር ነው ሸይጣን ሳይሆን በፊት የሆነ የመላእክት አለቃ ነበርና ከዛ የሱ ፍጡር ነው ሲፈጥረው እግዚአብሔር አስቀድሞ ያውቅ ነበር ክፉ እንደሚሆንና ከዛ ወደ ምድር ወረወረው ወደ ምድር ሲወረውረው እኛን ለማሳሳት ነው ወይስ was something ይሄኛው አይነቶች ግራ ግብት የሚያደርጉኝ ነገሮች ከዛ ግን እስካሁን መልስ የለውም ማንንም ብትጠይቅ ማንንም መልስ አይሰጥም እኔ ለኔ ማለት ነው እና ሞር ግራ ነው የሚያጋባኝ መጽሐፍ ቅዱስ in general ክፋት ብቻ ሳይሆን ክፉ ስለሆነ ሰይጣን ብቻ ሳይሆን ክፋትን የፈጠረው ራሱ እግዚአብሔር ነው መጽሐፍ ቅዱስ ከሆነ ኤግዛክትሊ መጽሐፍ ቅዱስ ውስጥ እኮ እንደዛ ነው አይደል ክፋትን የፈጠረው ራሱ ነው anyway ተው መጽሐፍ ቅዱስ ግን እኔ ምንድነው የጠየቁሽ ለምን መሰለሽ መሰረታዊ ነገር የሚባል ነገር አለ የሰው ልጅ የመንካት መብትም አቅምም የሌለው በቃ አሁን የፈጣሪ ማንነት የሚባለው እንኳን አሁን ስለ አንቺ ነሽ መናገር የምትችይው አይደለ አይደል ስለ አንቺ እኔ ልናገር አልችልም ስለ ፈጣሪ ራሱ ነው መናገር ያለበት ስለ ራሱ ማንነት ራሱ ነው መናገር ያለበት እንዴት እንደሆነ ራሱ ነው መናገር ያለበት ሰዎች ግን እንደዛ አይደለም አይ በመለኮትነት በስጋነት በአጥንት አንዱ ጠባ አንዱ አልጠባም አንዱ ተሰቀለ ግን እኮ አንዱ አልተሰቀለ አንዱ ላከ አንዱ ተላከ የሌለ በቃ መሰረት የሌለው ማለት ነው መጽሐፍ ቅዱሳዊ መሰረት የሌለው የፈጣሪ ማንነት እዚህ ጋር ምንድነው የሰው ልጅ ፈጣሪውን እንደመፍጠር ነው ራሱን ለፈጣሪ የፈጠረው የሰው ልጅ አይደል ልንል አንችልም እኮ እሱን እኮ ከረጅም ጊዜ በኋላ ራሱ ነው የፈጠረው ብዬ ነገር ያለው ነው ዛሬ ፈጣሪ ይሏል ኦኬ leave me alone በቃ ችግር የለውም ማለት it's I don't know በቃ ይቅርብኝ ይሄ ነገር አይ እንዴት ነው ከባድ ነው እኔ ሰላም ነኝ እኔ ተለይቶኛል ምትት ብሎኛል እኔ that's good ጥሩ ነው ታዲያ ምቾት እኮ ነው ጥሩ እኔ በመረደብ ብቻ እኔ ምቾትን እጎናጸፋለሁ አገርሽ በመረደብ ብቻ አውቄ ደድባለሁ እዛ ምቾትን እጎናጸፋለሁ ችግር የለብኝም ደስታ ለማግኘት ብዬ የማላደርገው ነገር የለም ህልናዬ ብቻ ነው የማልከደው ስለሚቆረቁረኝ እንጂ የፈለኩትን ደስታ ካገኘሁ ችግር የለብኝም ጥሩ እኮ ነው ይሄ አባቷ እና ራዋና እዚህ ቁጭ ብላ አንተ 50 ሴት እድሜ ሴት ነው የምፈልገው ትላለህ እንዴ ትቀልዳለህ ማለት አይቻልማ እንዴት ራዋና ልጫ ብትኖርስ በቃ አይቻልም ማለት አይቻልም እንዴ እኮ ለምን የሴቶች መብት አስከባሪ ነች ወይስ የራዋና መብት አስከባሪ ነኝ እኔ አንቺ ኦኬ ሚስቴ ናት ማለት ነው ኖ አንተ እነዚህ ሰዎች እኮ ብዙ ነገር እንትን ያደርጋሉ እኮ ማለት ምን ልታወራል አህሙ ባቢ ሰላም ብያለሁ ሰላም ናችሁ ሰላም ነን አለን እንደምን ናችሁ ዲያና ነን እንዴና አለውላችሁ ዲያክ የምትለን ነገር አለ ብዙ የምለው ነገር የለም ያው መቀደም እያወራችሁ በነበረው ነገር ነው እንጂ ምንም የማወራው ነገር
በራሴ የምጨምረው ነገር የለም። አሁን ወደ ኋላ ተመልሰህ አሞን ምናምን ልትል ነው ማለት ነው? ያን ፈርቼ እኮ ነው የለም እያልኩ ያለሁት። አሁን ማውራው ነገር የለም ያልኩ ያን ፈርቼ ነው። አንዳንዴ የሚያስቁኝ ሰላም ይላል። ሰላም ነው ይረጋም። እኔ እኮ ይላል ከሳምንት በፊት ይላል ከሳምንት በፊት ሲወራ የነበረውን ነገር ወደ ኋላ ተመልሰው ሲፈልጉና ሲጎለጉሉ ቆይተው መጥተው ያወራሉና እንትን ይለኛል፣ ያስቀኛል። እና ወደ ኋላ መመለስ በጣም መጥፎ ነው። ታሪካችንም ያው የኋሊት ነው። ኢትዮጵያ ውስጥ እየኖርን ያለን ወደ ኋላ ነው። ወደፊት መራመድ አንችልም። አባታችን አያቶቻችን እንደዚህ ተደረገ፣ እንደዚህ እናደርግ ነበረ፣ እኛ ትልቅ ነበር፣ እኛ እኮ ሀብታም ነበር፣ እኛ እንደዚህ እና በቃ እንደዚህ ነው። ቀጥል አህሙ። ትክክል። ብዙ ጊዜ ያው አውቆ እኔ እኮ ይሄን ላውራ ፈልጌ እኮ አይደለም እያሉም ዝም ብሎ ላውራው እኮ አይደለም እያለ አንተን እንትን እያደረገ የመጀመሪያህን ነገር ያነሳውን ላስታውስህ ፈልጌ ሳይሆን ዝም ብዬ ምናምን እያለ ልክ እኔ ሰው ማማት አልፈልግም ግን ይላሉ። እንዳበሻ እንከፍ ጥበበኛ ሰው የለም እኮ። የኔም መሳቢያው እንደዛ እንዳይሆን ያው አዲስ ነጥብ ካነሳችሁ ሐሳቤን እሰጣለሁና አሁን ወደ ኋላ እንዳልመልሳችሁ። እሺ ዝም ብለን እየተጨዋወትን ነው። ብዙ ነገር አለና ያው ልዩነት አለው ደግሞ የምታቀርብበት የምታወራበት ሰዓቱም ሁኔታውም ስለሚለያይ ዝም ብለን እንደ ዘመድ አዝማድ እንደ ቤተሰብ እየተጨባበጥን ነበረ። ትጨብጠኛለህ? አዎ። እና ባይሆን ያንተ ሐሳብ በጣም እንትን ይመቸኛልና መሀል ላይ ሆነህ ምናምን የምታረጋቸው ነገራቶች አሉ። ብቻ የምትሄደው አካሄድ አሪፍ አካሄድ ነው። እውነታውን አላህ ይግለጥልህ ነው የምለው። አመሰግናለሁ። ሌላ የምትልን ነገር አለ? እስቲ ላስብ። እስቲ እንግዳ ገብቷል መሰለኝ። እስቲ ተቀበል። አስብበት። አይ የታፈኑ ሰዎች አሉ በአዲስ እና ያሲሮታቸውንም ከተው ማውራት አለባቸው። እኔ በነገራችን ላይ በእንትን ነው ማምነውና በሐሳብ ብቻዬን መለፍለፍም ደስ ይለኝ ይችላል፣ ግን ይጨንቀኛል። ግን ብቻዬን ረዘም ያለ እንትን ካወራው ይጨንቀኛል እና ሰው እንትን ማለት አለበት። ስትቀባበል ደግሞ መልካም እንትን አለ፣ ያው ጣም ይኖረዋል። እዛ ላይ ደግሞ ሰው መታፈን የለበትም። ቁጭ ብሎ ነው ይጨንቀዋል። ስራ እየሰራ ከሆነ እንኳን ምናልባት ሊሆን ይችላል፣ ግን አንዳንዴ ሰው ለማውራት ለመናገር ቁጭ ብሎ ሲጠብቅ በጣም ከባድ ነው። እኔ አላደርገውም፣ አልችለውም። ኑር አዲስ ያ ባብሻ እንዴት ነህ? ደግ ነኝ። እንዴት ነህ? አለሁልህ። ሰው መቼ እንደሚሞት አይታወቅምና ለምን ሙስሊም አትሆንም ትላለህ? እንዳልሞት ብዬ ነው ሙስሊም መሆኑ። ኮመንት ያነበብክ ነው? አዎ ቢለም ሙስሊም አትሆንም፣ ግን ሰው እኮ መቼ እንደሚሞት አያውቅም። ያ አፕሮቭ አድርጌዋለሁ። ጓል አለሽ? ስልክ ተደውሎበት። እንዴት ነህ? አሉልሽ? ጠጣሽ ቡናሽን? አዎ። ጠዋት በጀበና ነው የምታፈው ወይስ ጀስት በእንትን ነው የምትጠጪው? ይሄ በጀበና አይደለም፣ የኮፊ ምንድን ነው የሚባለው? ማሽን ቡና ነው የምወደው። በማሽን ቡና ነው የምታፈው? በቃ አንድ ቀን ስታፈ እንመጣለን። ጥሩ መልካም። ጀበና ባይሆን ይዘን እንመጣለን። አይ ጀበና ቡና እኮ ብዙ ቀጭን ነው፣ ብዙ አይነት ስትቆይ ነው የሚባለው። ልታፈይ ቡና አንተ ደግሞ ወይ በስማ ባቢሎን ቅድም ከሮሃይና ጋር ስታወራ ማለት ነው ማለው
አዎ ያ ሮሃና ስትጀምር በኦሮሞኛ ጀመርክ። ጓል ጋር ስትጀምር በትግረኛ ጀመርክ። እኛ ጋር ለምንድን ነው እኛ ጋር በኦሪጂናል ቋንቋችን ማታወራና ወይም ማጀምር? ምን አሁን ጎንደር ተወልደህ የትኛው ኖርማል? አሁን በአክሰንት እንኳን እንዳትለኝ። አሁን ልዩነት ይሄ አሁን ጽድት ያለ አማርኛ ነው። አንዳንዴ ወደ ወሎ ቀና ስትል እንዲህ ነው ልትለው ይችላለህ እንጂ ጎንደር ከባድ ነው። እሺ ሌላ ጥያቄ። ሌላ ብሔር አሁን ኦሮሞኛ ብማር ማሽቃበጥ ይሆናል፣ ግን ለሚቀጥለው ማሽቃበጥ ይሆናል ብለሃል። የሚቀጥለው ባለስልጣን ወይም ሀገሪቱን የሚመራው የየትኛው ቋንቋ ከመያዙ በፊት ብትማራ አይሻልም? ምረጥና የሚያስተምረን ፈልገን እኛ የምንማር። የታወቀ ነው እኮ ይዘው የታወቀ ነው። አዎ እኔ አላውቀውም። በቃ ነገር እንኳን ብሄሩ ሰውየውን አውቀዋለሁ እኔ። አይገርምም? በል በውስጥ ንገረኝ። እነግርሃለሁ። አስቀምጠውታል፣ ራሳቸውን መርጠው አስቀምጠውታል ነጮች። አረ ቅድም ሰባኪ ሆነዋል እንዴ? በፊት የነበረው ጠቅላይ ሚኒስቴሩ የትኛው? ኃይልሽ አንተ ቅድም አታውቅም እንዴ? አላውቅም ነበር። ገና ለመጀመሪያ ጊዜ ነው ያየሁት። እንዴ ሌላ እሳቸውማ የመጨረሻ ከባድ ናቸው እኮ። ለዛው በእንግሊዘኛና በአማርኛ ነው። ቁጥር 2 አባጭፋ ሆኖላል። በሻሚዙን ጠቅሞ ምናምን ነገር ከድሮ ነው እኮ ፕሮቴስታንት ነው። ኢየሱስ ጌታ ነው። በጣም ከባድ እንዴ ኃይለ ማርያም ቅድም ሸሚዙን እንትን አንዴ በአማርኛ አንዴ በእንግሊዝኛ እንዴ ስቴጅ እኮ በቃ ጠበበው እኮ። ስማ ፕሮቴስታንት ሆኖ ግን እንዴት ኃይለ ማርያም ይባላል? ሰውዬው ስሙን ቀይሩ። አይ ከባድ ነው ልባል አልኩትም ነበር። ስለዚህ አሁን ለመርጠው አስቀምጠውታል ያለን ሰው ምርጫ እንትን ስልጣን ሲይዝ አብይ ጠብቁት ማለት ነው። ሌላ ማይክ እንትን ይዞልህ ሃሌሉያ ሊልልህ ነው እንዴ? አብይማ የወጣለት ሰው እኮ ነው እንዴ? እኔ እኮ አልሄድም አይልኝ ኃይለ ማርያም ደስ አለኝ። ፕሮቴስታንት ከሆነ በኋላ ስም ለውጥ አያደርግም እንዴ? ሙስሊሞች አሁን ለምሳሌ ሙስሊሞች ማለት ነው አንድ ሰው ወደ እስልምና ሲመጣ የተሰጠው ስም ወይም ያደገበት ስም እስልምና ጋር የሚጻረር ከሆነ ወይም በቃ መጥፎ ማለት ስሙ እንደዚህ አይነት ስም ከሆነ እንዲቀየር ይጠየቃል ነው። ፕሮቴስታንቶች ግን እንዴት እንዲቀየር አልጠየቁትም? ለምን ነው የሚቀየረው? ያው እነሱም ማርያም ታዋልዳለች አይሉም እንጂ ያው የኢየሱስ እናት ናት ብለው ያምኑ የለም ወይ? ታዋልዳለች ለዚህ ነው ታዋልዳለች ታማልዳለች ማለት ነው። ታዋልዳለች ጭራሽ ሚድዋይፍ ሊያረጋት ነው። ጉንፋን ይዞኛል አትፍረዱብኝ። አማልዳለች ምን አገባው? ጉንፋን ምን አገባው? እዚህ ጋር ጉንፋን ተጠያቂ ልታረግ ነው። ወይም ያገኘኛል መሰለኝም ነበር ባንዴ ተከልሽ ያረገኝ። እንደ ኤርሚያስ እንዴት እንደሚያመናጭቃት ባለፈው ቁጭ ብሎ የመጨረሻ እያለቀሰ ነው የሚሰብክ ድንግሏን ወይ እንዴ! ይሄ ማን ነው ኤርሚያስ የሚባለው ልጅ? እንዴ የመጨረሻ ቁጭ ብሎ እያለ ነው እንትን የሚያስተምር። ራሳቸው እናንተ የሰጣችሁትን ስልጣን እየነጠቅኩ ነው የምሰጠው ለኢየሱስ ይላል። ራሳቸው ናቸው በድንግል ማርያም ላይ እንደውም ቅድም መታ የነበረችውን ልጅ ተመችታኛለች። እነሱ ጋር ያለችውን ድንግል ማርያም ኢየሱስን የወለደች ድንግል ማርያም አይደለችም ማለት ልክ ነው። በክርስቶስ ሰምራ ጡቷን ጠባቻት። እንትኗን ምንድነው አፈወርቅ ብሎ ሲል ነበር የድንግል ማርያም ስዕል ካለ እኮ አንድ ሰው እኮ በጣም ከባድ ነው። ምን እንዲባልለት ነው ታዲያ?
ኑር አዲስ ደግሞ አዋላጅ አድርጎ ቁጭ አደረጋት። አይገርምህም? ብቻ ቅድም የሆነ ክሊፕ ቪዲዮ እያየሁኝ ነበርና ለመጀመሪያ ጊዜ ነው ያየሁትና was just laughing ነገር እንትና ኃይለ ማርያም ያ የእንትና መዝሙር ታውቀዋለህ አይደል? መስፈን አይደለም የእንትና የአብይ ሚስቱ ነው አላውቅም። እኔ አላውቅም። ድሮ የዝናሽ ከኢትዮጵያ ሳልወጣ መስፍን የሚባል መስፍን ጉቴ ነው ምናምን ይባል በየታክሲው ይከፈት ነበር። እሱን ነው ማስታወሰው። እንዴ ዝናሽ ታያችሁ መዝሙር እንደምዘምር አታውቅም እንዴ? አብይ አብንስ ነው እሷም ዘማሪ ናት እንዴ? እንዴ ቀላል በቃ ልጁ ይሄን ፈርቶ ነው ማለት ነው። አገሩ በሃይማኖት ሊመራን ያለቀደ ሜሮን ነይ እስኪ ነይ ሰላም በይ። አይ እውነት እኮ ነው እኮ በነገርህ ላይ ቆይ ባቢሎን የፕራይም ሚኒስትሩ ባለቤት ዘማሪ ናት የፕሮቴስታንት? አዎ ሪል እንዴ ላሰማችሁ እንዴ እውነት ግን ባለስልጣን ከመሆኑ አሁን አይ ቲንክ መዝሙር አሳትማለች መዝሙር አላት ሲባል ሰማለሁ። ምን ከማለቷ በፊት እሱ ስልጣን ከመምጣቱ በፊት ስልጣን ከመጣ በኋላ ከመጣ በኋላስ ምን አደረገች? የሆነ መድረክ ላይም እንደዚሁ እንትን እያለች ነበረ እየተወዛወዘች አይቻታለሁ። ጸናው የሚል ከ2 ዓመት በፊት አይደል እንደ ዘመረችው? ጎንደሬ ናት አይደል? እሱ አማራ ናት አይደል? አዎ አሉ እንዴ ታዲያ አማራ እንደዚህ ፔንት ይሆኑ እንዴ? ኑር አዲስ ያ እኔ ብዙ ኢትዮጵያ ውስጥ ያሉ በብዛት ፕሮቴስታንቶች የሆነ የደቡብ ሰዎች ነው የሚመስለኝ። አይ እነሱ ሳርም እንትን የሚሉት እኮ ናቸው። እነሱ ዝም ብለው ይገጣል እንዳያ። እነሱማ በነብይነት ደረጃ እዛ አካባቢ ነው የሚወጡት። ደቡብ አካባቢ ነው ድፍረቱ ያላቸው ነብይ ነኝ ብለው ማህበረሰቡን እንትን ለማለት። እንደነሱ ደፋር የለም እኮ። የነሱ ድፍረት ግን እኮ ከሌላው ብሔር እኮ ይለያል ታውቃለህ? ያ ከዛ በጣም የሆነ በብዛት እንትን የምታገኛቸው ወደዛ አካባቢ ነው። ወደ ጎንደር ግን ወደ የሚለውን ራሱ ነብይነና የሚለውን ኦዳሲቲ ወይም ድፍረት ከዛ አካባቢ ነው እንጂ ከሌላ አላየውም እኔ እስካሁን ድረስ። ያ እኔ እንደውም ጎንደሮችና አማራዎች ኦርቶዶክስ ነው የሚመስሉኝ በብዛት። ላይክ በአጠቃላይ አማራ የሚባለው ነገር ትንሽ ላሰማ ይቅርታ ትንሽ እቺ ዝናሽ ታያችሁ ትባላለች። የአብይ አህመድ ሚስት ሆነች። የድሮ ህይወት በቃ ህይወት ማናት የምትባል አልነበረች አይደል? እሷ ሴትዮ አለች ሞተች። ማናት ሂሩት በቀለ ነው ምናምን። ሂሩት በቀለ ምን ሆነች? አለች ወይስ በህይወት? ዘፈን እኮ ነው እሱ እኮ ግን አለች ወይ? አሮን እንዴት እዚህ እንዳለኝ አላውቅም። ብቻ ሂሩት ካምፓለች እንጂ የለችም ማለት እኔ እንጃ። የለችም። ኦኬ ከአንድ ወር በፊትም ለቃለች ራሱ ዝናሽ ታያቸው አዲስ መዝሙር። ያ እኔ የሚያስቀኝ ነገር ምንድነው ታውቃለህ? በነገራችን ላይ በትልልቅ ባለስልጣናት በዚህ ልክ እንትን መሆን ቀላል ነገር አይደለም። ደግሞ የአንድ ጠቅላይ ሚኒስትር ሚስት ማለት ነውና ከፕሮቴስታንት ውጭ ያሉ ሰዎች መብታችን ተከበረ እንትና ብለው ሲሉ ተገፋን የሚሉ ሰዎችም አሉ። ያስቁኛል። አንዳንድ ተጠቀምን የሚሉ ሰዎች በጣም ከባድ መሸወድ ውስጥ ያሉ ሰዎች ናቸው። የሆነ ነገር አለ ማለት ነው ትዝ አለኝ። ተገፋን የሚሉ ሰዎች ደግሞ በትክክል ያልተረዱ ሰዎች ናቸው፣ ወይም ተረድተው ስጋት ውስጥ የገቡ ሰዎች ናቸውና አንድ ሱንቶና ከዘመናት በኋላ ነው ግልጽ የሚሆንልን 70% ወይም 60% የኢትዮጵያ የህዝብ ብዛት ፕሮቴስታንቶችን ሲይዙት ምን አይነት ስራ እንደሚሰራ ያው እናየዋለን። ግን አንድ ጋዜጠኛ አለና የሆነ ኢንተርቪው እያየሁ ነበር። ከሆነች ልጅ ጋር ያደረገው ኢንተርቪው እያየሁ ነበርና ሰዎች ሲቀባበሉት ነበረ።
እኔ የተረዳሁትና የወሰድኩት ነገር አለ። ቀድመው ከዛ በፊት የነበረው ሁሉም ይሄ ምንድነው ክርስትና ትንሽ የሚያጠለሽ ነገር ሲደረግ ነበረ። የሚያጠለሽ ሳይሆን ማለት በክርስትና ቤተሰብ ውስጥ ከክርስትና ቤተሰብ ውስጥ የወጡ ሰዎች አላስፈላጊ የሆነ ማንነታቸውን የሚያሳዩበት መድረክ ነበረ። ከዛ ምን መጣ? አሁን ደግሞ ሙስሊም ተመረጠና ይሄ ነገር የተደረገው በነገራችን እኔ የሚዲያ ሰው ስለሆንኩ ስለሚገባኝ ነው። ግምትም ሊሆን ይችላል፣ እውነትም ላይሆን ይችላል። በነገራችን ላይ ግን እንደዛ ብሎ ሆኖ ስለሚታየኝ ነውና ሙስሊም ሴት አመጡና እንትኗ ለብሳለች፣ ይሄ ሙስሊም አለባበስ ምናምን። ከዛ የምታወራው ምንድነው? አንድ ሰው ታሪክ ሊያወራ ይችላል፣ ግን ሚዲያ ላይ ሲመጣው የሚቀርብበት ሚዲያ ሲሆን ደግሞ የራሱ የሆነ መልእክት አለው። ዝም ብሎ ሰው ከመሬት ተነስቶ እንደዚህ አይነት ነገር ሊያደርግ አይችልም። እዚህ ጋር መጥተን ዝም ብለን ስለምናወራ ያለምንም ነገር እነሱ የሚያደርጉት ይመስለናል። በደንብ አስበውበት ቀርጸው ተመራምረው አጥንተው ነው የሚያደርጉት። እና ልጅቷ ምንድነው የምታወራው? ሲያስተምረኝ ቁርአን ሲያስነብበኝ ሲያስተምረኝ የነበረ ሰው ነው ያገባሁት በመጀመሪያ። ከዛ በፊት በእርግጥ የተቆራረጠን የሰማሁት ግን ባጭሩ መረዳት እችላለሁ። የራሴን ግምት ሊሆን ይችላል። ከዛ በፊት ብዙ አይነት ታሪክ እንዳሳለፈች ነው የተናገረችው። ከዛ በኋላ ደግሞ በ14 ዓመት ያገባሁት አንድ ሲያስተምረኝ ሃይማኖታዊ ትምህርት ሲያስተምረኝ የነበረ ሰው ነው ተብሎ ሲመጣ ዝም ብሎ አይደለም። አሁን ምንድነው የተቃውሞ እስልምና እዛ እስልምና ብቻ ስለሆነ አይደለም። ሲጀመር የሃይማኖት ጠላት ሰዎች ናቸው ራሳቸው ማለት ሚዲያው አይፈልጉትም። እና ምንድነው የምታወራው? ቀጠረኝ፣ ከዛ ተገናኘን፣ ከዛ ትንሽ አወራን፣ እጄን ያዘኝ። እጅ መያያዝ መጨባበጥ አይቻልም፣ መነካካት አይቻልም። ከዛ በኋላ ደግሞ አቀፈኝ ምናምን እያልክ ነው የምትተርከው የምትቀጥለው። እኔ ብዙም አልሰማሁትም፣ ሁሉም አልሰማሁትም። ይሄ ምንድነው? ሃይማኖትን ማጠልሸት ነው። ልክ ሃይማኖተኞች አይሳሳቱም ተብሎ የሰው አይምሮ ላይ ስለተቀረጸ የሰው አይምሮ ላይ የሚያስገቡት ደግሞ ምንድነው? ሃይማኖተኞች የሚባሉ ሰዎች ጥፋት እየሰሩ ነው። ስለዚህ በዚህ ልክ ደግሞ ሃይማኖት የሚባለው ነገር ወይም ያ ሃይማኖት ወይም ሃይማኖት የሚባለው በአጠቃላይ ትክክል አይደለም አይነት ትምህርት ለማስተላለፍ ነው፣ መልእክት ለማስተላለፍ ነው። እንደነዚህ አይነት ሚዲያዎች መጠቀም የሚፈልጉ ከሆነ መጠቀም ይችላሉ። ብዙ ፖስት የሚደረግ ነገር እኮ አለ እኮ። ኢንተርቪው መደረግ ከተፈለገ የሚናፍቀው ብዙ ሰው አለ። የግሉ ዝም ብሎ ማውራት የሚፈልገው ታሪክ አለ። ሃይማኖት እያቆሸሹ ሃይማኖት በነገራችን ላይ የትኛውም ሃይማኖት ያስፈልጋል፣ አስፈላጊ ነው። ሃይማኖት ትውልድ ነው የሚታነጽበት፣ ሌላ ምንም እንትን የለው። ውስጡ ሊፈተሽ ይገባል። ሃይማኖት መጠናት አለበት፣ መታየት አለበት። ይሄ ድህነት የሚባለው ነገር ማለት ነው። ሃይማኖት በአጠቃላይ ግን ያስፈልጋል። ሃይማኖት ያንጻሃል። ሃይማኖት ከሰይጣንነት ነው የሚያላቅቅ። ሃይማኖት የብር ባሪያ የገንዘብ ባሪያ እንዳትሆን ነው የሚያግዝ። ሃይማኖት የእንስሳን ባህሪ እንዳትላበስ ነው የሚያደርግ። ሃይማኖት የሰው ተገዢ እንዳትሆን ነው የሚያላቅቅ፣ ነፃ ያደርጋል። ሃይማኖት ውስጥ ጭነት የለም። መሸወድ የሚቻለው ምንም የማያውቅ ሰው እንጂ ሁሉንም ህይወት ያሳለፈ ያየው ሰው ደግሞ መሸወድ አይቻልም። ደግሞ በጣም ደስ የሚለው ነገር በተለይ ከኢትዮጵያ ወጥተው ሃይማኖት የነበራቸው ሰዎች ሃይማኖቱን ጥለው ያለ ሃይማኖት መኖር ምን ማለት እንደሆነ የተረዱ ያዩ ሰዎች መሸወድ አይቻልም። ስለዚህ መናገር አለበት፣ ወጣቱ መናገር አለበት፣ የገባው ሰው መናገር አለበት። ሃይማኖት አስፈላጊ ነው። ሰይጣን ልናመልክ ነው ወይስ የሰው ልጅ ራሱን ልናመልክ ነው? የብር ተገዢ ልንሆን ነው ወይስ የነጮች ባሪያ ልንሆን ነው? አስፈላጊ አይደለም። ሌቦች ናቸው እንደዚህ የሚያደርጉ ሚዲያዎች፣ በጣም ሌባ ናቸው። ትርጉሙ ምንድነው? ምን የሚያሳዝን ታሪክ ስላለው ነው። እሷ ብቻ ነው የተደፈረችው። ተደፈርኩ፣ ከዛ የሃይማኖት አስተማሪ ጨበጠኝ ምናምን፣ ከዛ አቀፈኝ። ይቀፍሽ ፈቃደኛ ሆነሽ ቀጠረሽ ተቀጣጥራ ነው የታቀፈችው እኮ። የሚገርመው ነገር እሱ ደግሞ ሰው ነው። ሰው አይሳሳትም? ሰው ይሳሳታል እኮ። እኔ ብዙ ነገር አውቃለሁ። መሳሳቱ አይደለም ችግሩ፣ ከስህተቱ ይመለሳል ወይ? ሲሳሳት እንደውም የሱ ስህተት ይሻላል። በዚህ ዘመን ከሚሳሳቱ ሰባኪነን ብለው የሚሉ ሰዎች በተደጋጋሚ ስህተት ደጋግመው የሚሳሳቱ ሰዎች የሱ ስህተት በጣም ቀላል ነው። ኖርማል ነገር ነው ያደረገው። አቀፈኝ አገባኝ ነው ያለችው። በቃ ኖርማል እኮ ነው። ሌላ ምን ጥፋት አለ? ሰዋዊ ባህሪው ነው። እና እንደዚህ አይነት ሚዲያዎች አንድ ክፍት አፍ አለ።
ዝም ብሎ ምንም እንትን ማይል እኔ በጣም ነው የሚያስጠላኝ ነገራችን ላይ አነቃቂ ንግግር ብሎ የሰው ልጅ እንዴት በረሃብ ይሞታል እያለ ኢትዮጵያ ውስጥ ስንት በረንዳ ረሃብና ብርድን እየቆረፈደው የሚኖር ህዝብ የሚኖርበትን ሀገር እንደዚህ አይነት ቪዲዮ ይሰራል። ምንም የማይደንቅ ታሪክ እየሰማ ዋው ያለ በጣም የሚያስጠላ ጋዜጠኛ ነው። ምንም ችሎታ የለውም። ውስጡ ምንም አይነት ጥበብ የለም። ዋው በማለት ነው ልታሳምረው እንትነን መድረክን ልታሳምር። ደንቆሮ ጋዜጠኝነት እንደዚህ ነው። ይሄ ጋዜጠኛ የሚባለው ለሆዱ ተገዢ የሆነ በቃ ባሪያ የሆነ በቃ ኪስ እንትን የሆነ ብቻ። ለእውነት ተገዙ፣ ለምክንያታዊነትን ተገዙ። ትውልድን ማነጽ ያለበት እኮ ጋዜጠኛው እኮ ነው። ጋዜጠኛ በርትቶ ካልሰራ ምንድነው ትርጉም? ጋዜጠኛ ሆዳም ከሆነ ትርጉም ምን ትርጉም አለው? ጋዜጠኛ መሀይም ሲሆን ምን ትርጉም አለው? ጋዜጠኛ መንደርተኛ ሲሆን ምን ትርጉም አለው? ጋዜጠኛ ገለልተኛ ነው መሆን ያለበት። ጋዜጠኛ እውነት የቱ ጋር እንዳለ እያወቀ ያ እውነት ግን እንዲወጣ ምንድነው የሚያደርገው? በጣም ነው መጣር ያለበት እንጂ ዝም ብላችሁ ለሆድ የሚገዙ ስሙ ማን ነው? ይሄ በጣም ነው የሚደብረኝ ራሱ በጣም ያስጠላኛል። ጋዜጠኝነትን ያረከሰ ደንቆሮ መሀይም ነው። ውሸት ነው። አልተደፈረችም ልጅቷ ራሱ አውቃ ነው በልጅነት የደፈሩኝ። አሁን ሴት ልጅ ይሄ በጣም የሚገርመኝ ነገር እኮ ህይወታቸውን አስጨንቃቸው ሰው ምን ይማራል? ፍትህ ፈልጋ እንዳይባል ምንም አይነት ፍትህ የለም። በፍንጢጣ ሲደፈር ነበርኩ ብላ ስታወራ ከዛ ውጭም ሲደፈር ነበረ ብላ ስታወራ ምን ልታገኝ ነው ብለህ ብትጠይቃት ምንም እኮ የለም። ቁጭ ብለው ይሄ እያሉ ታሪካቸውን ይተርካሉ። ከዛ በኋላ ያለውን ህይወታቸውን ግን ምንም እንትን አይላቸውም። ትንሽ ይከፈላቸው ይሆናል። በነገራችን ላይ አንዱ ኢትዮጵያ ደርሶ የመጣ ጓደኛችን ምንድነው ያለው ኢትዮጵያ ውስጥ ዝም ብለህ በብር የምትገዛው ትውልድ ነው የተፈጠረው አለ። የብሬን የቤት ክራዩን ከፍለህ እንደፈለክ የምታደርገው ሰው ነው አሁን ኢትዮጵያ ውስጥ ያለው አለ። ትንንሽ ልጆች ሴቶች በቃ እንደፈለክ እየተጫወትክ የቤት ክራዩን ከፍለህ የሆነ ነገር ጣል ካደረክ በቃ እንደዚህ በዚህ ልክ ነው ሰው የተበላሸው ሰው የወረደው አለኝ። እና የሆነ ነገር ጣል አድርገው የማይወራ ነገር ህይወታቸውን እንዲያበላሹ የሚያደርጉ መሀይም ጋዜጠኞች አሉ። ልክ ማን ያዘዋል ነው ማን ያዘኛል ነው የሆነ አዘው ፊት የሚመስል አንድ ክፍት አፍ አለ። ያስጠላ ራሱ ምንም ጥበብ የሌለው ፍትህ ፈልጋ ከሆነ ሌላ ነገር ነው። ፍትህ በዚህ ልክ በእንደዚህ አይነት መንገድ አይደለም የሚጠየቀው። ሃይማኖትን ማጠልሸት፣ ሰውን ሸውደው በብር ሃይማኖተኞች ምንድነው ሃይማኖትን ማዋረድ ነው። ከዛ በፊትም ተደርጎ ነበር። ህፃናትን በልጅነታቸው ልጅቷ የመጨረሻ ሐሳቧ ስታዩ ትክክል ነው። ይዛው የመጣችው የመጨረሻ ሐሳቧ ግን በጣም ነው የሚያስጠላው። በልጅነቴ እንትና ነበር ብላ የመጣችው እሱ ጋር ነው። ልጆች ምን ይማራሉ? ማሰብ አለብን እኮ። ሚዲያ እኮ ቀላል ነገር እኮ አይደለም። ህፃናት ያያሉ፣ ሃይማኖተኞች የሚባሉ ትልልቅ ሰዎች አሉ። እና በጣም ነው የሚያሳዝነው። ልጅቷ ራሱ የሚያስጠላ ታሪክ ነው ስታወራ የነበረው። በፊንጢጣዋ ደፈሯት፣ በአፏ ደፈሯት፣ በሌላ ነገር ምን አገባን? እሷ መጣ የምትተርክልን ምን ልናደርገው ነው? ጋዜጠኛ ነኝ ብሎ እንደዚህ አይነት ነገር የሚጋብዘው መሀይም ጋዜጠኛስ ምንድን ነው? በቃ ለቪው ብቻ ነው። ዩቲዩብ ላይ ይለቀቃል፣ ወርስ ይገኝበታል። በቃ ችግር የለው ትውልድ ቢጠፋ። እንደዛማ ከሆነ እኛም እያደረግን እንልቀቅ እንዴ? ምንም ደንታ የለን ለራሳችን ምንም ማንጨነቅ እያደረግን እንልቀቅ ማለት ነው። እንደዛ ከሆነ በአማርኛ እያወራን ማሰብ አለብን። ሰው መሆን አለብን። መጨነቅ አለብን። ለትውልዱ ማሰብ አለብን። ሰው ብልግና የማይሰራው በህግ እንዳይጠየቅ ስለሚፈራ አይደለም። ምናልባት አንዳንዶቹ በፈጣሪ እንዳይጠየቁም ፈርተውም አይደለም። ትውልድ የሚባል ነገር አለ። ተመልካች ሰሚ የሚባል ነገር አለ። ህፃናት የሚባል ነገር አለ። እና እንደ ጋዜጠኛ ማን ያዘዋል የሚባል ደንቆሮ የምትጋብዘውን ሰው ይዘው የምትመጣ ነገር ጠንቅቀህ ብታውቅ መልካም ነው። የት አባቱስ ይሰማል?
ስለሚርመጠመጥ በቲክታክም ሊሰማ ይችላል። በዩቲዩብም ስራቸው እንደዚህ ነው። ትውልድ እያበላሹ ነው። ሌቦች ናቸው። ትውልድ እንዲነቃ ነው መሰራት ያለበት እንጂ ከሃይማኖት እንዲወጣ ከሃይማኖት እንዲላቀቅ እዛ ውስጥ ሆኖ እንዲነቃ ነው እንዲጠይቅ ነው ማድረግ ያለብን ካደረግ እና እንደዚህ አድርጎ ሲሰራ ነበር። በጣም የገረመኝ ነው ስታዘበው ሚዲያው ልጁ በጣም ቆሻሻ ነው። የሆነች ልጅም ስትቃወሙ ነበረ። ልክ ነች። የልጅቷ ተቃዋሚ ነኝ። አንድ ሁለትም ተባብለን ነበረ ከልጅቷ ግን ትክክል ነች። በቃ ሐሳቧ ትክክል ነው። ተቀብየዋለሁ። ሰይጣን ናቸው ብላ ስትል እኔ አይደለም ብዬ ነበረ። እኔና እሷ እንተዋወቃለን። ለማንኛውም ይህን ይመስላል። ኮኒ እንዴት ነሽ? ሰላም ባቢ። ሰላም አለይኩም ወበረካቱ። ሰላም ብያለሁ። እንዴት ናችሁ? አለን አልሐምዱሊላህ። እሺ እሺ ምን አዲስ ነገር አለ? ምንም ነገ ከኒተው ነገ በስ አልሐምዱሊላህ ሰማና ማየናይ ማሻአላህ አንቺ ቡራ ያሲን ለማስደሰት ብዬ ነው። እሺ ያሲን ሁላችሁም ሰላም ነው? ሌላም ትችላለች እንዴ? ኮኒ ከምን ምንድነው የተናገራችሁት ቋንቋ? አታውቀውም አንተ? አፋረኛ ነው። ባለፈው በጨረፍታ ሰምቼ ነበር። እንግዲህ ባቢ ሞከረውን ሞክር ብለን ነው። ኧረ እባክሽ እኛ ብቻ ነን በአንድ መታወቂያ እየተጫወትን ያለ ነው ማለት ነው ኢትዮጵያ ውስጥ። ከባድ ሆነናል። ኖሬ ሌላ መታወቂያ አለ እንዴ? አቢ እንግዲህ ባቢ ፈት ደግነቱ ይወል መታወቂያ በቋንቋ አይወጣም። እንደዛ ከሆነ ቋንቋ ይወጣል እንዴ? ለምን አይወጣም? አረ ኢትዮጵያ ሄደም መታወቂያ አፋር ክልል እኮ እኛ ገንፎ በቅቤ ስንበላ አንተ ጠፍን ተጋብዘህ ነው የምታድረው ማለት እኮ ነው እኮ ነው የሚገርመው። አይኮኒ ችግሩ አረጋ ያለች ነች እንጂ ሌላ ሰው ይሄን አይ እኛ ጋር ሰው ይከበራል፣ እኛ ሰው በጥፊ አንልም ይሉ ነበር። አዎ አፋርና ምን ነበር ባለፈ አይ ነው ምን እያወራኝ ነው ገብቶኛል። አፋርና አንፋር አይ መስጣፋይ ማለት ታወራ አፋርና አንፋር ነች ተብላ እኮ እንትና አብዳ ነበር እኮ። ሌላ ብሔራቸው እኮ ስላልነገራቸው ነው እንጂ እኮ እንትን ምን ነበር ራሱ። እኔ ግን ስልጤ ምንም አልችልም። ከስልጤ ስልጤኛ ነው የሚባለው አላውቅም። ባቢ እኔ ተናግሬያለሁ እንዴ? ምኑ እኔ እንደዚህ ነኝ ብዬ ተናግሬያለሁ? ብሔርሽን ነው አልተናገርሽ እኮ። ባቢ እስቲ ሀዲኛ እናውራ እንዴ? ሀዲያ ኧረ እኔ አልችልም ሀዲያ። ብዙ ጊዜ እንዲህ ሚዲያ ላይ አይወጡም መሰለኝ እነሱ። አይ አሉ ግን ብዙ እንትን አይደሉም። ትክክለኛ ቋንቋ የአፍ መፍቻ ቋንቋ ያንተ ምንድን ነው? እኔ አንድ ቋንቋ አይደለም።
ቤት ውስጥ ስንት ቋንቋ ይናገራል መሰለኝ? ቤት ውስጥ 3 ቋንቋዎች አሉ። እስቲ ምን ምን? አይ አልናገርም ምንም እንደሆነ ግን 3 ቋንቋዎች አሉ። ወይኔ በቃ ሐሰንና እኔ ብቻ ነን የቀረ ነው ማለት ነው። አንዳንድ ቋንቋ ይዘን አዎ ከባድ ነው። በነገርህ ላይ ቤት ውስጥ በጣም ከባድ ነው ነገሩ፣ በጣም ከባድ ነው። አሁን ቤት ውስጥ እኔ የምችላቸው እኔና አባቴ የምንችላቸው ቋንቋዎች አሉ። ለምሳሌ ሌሎች ወፍ ነው ገብቷል። አባቴና እናቱ የሚችሏቸው ቋንቋዎች ደግሞ አሉ። ለኛ ምስጢር ነው፣ ምንም አናውቅም። ከባድ ነው። የእናንተ ይለያል። አዎ በጣም ከባድ ነው። ለምስጢር ጊዜ ነው እንዴ ይሄን ያዘጋጃችሁት? አላውቅም እንዴት እንደሆነ አላውቅም፣ ግን እንደዚህ አይነት ነገር አለ። እኔ የምችለው ደግሞ ለነሱ ምስጢር የሆነ ነገር አለ፣ ግን ከማን ጋር አወራለሁ ነው ችግር። አሁን እኔ የምችለው አባቴ ትንሽ እንትን ያደርገዋል፣ እኔ ብቻ የምችለው ግን የሚችል ሰው የለም ማለት ነው። ከባድ ነው። ይመቻችሁ፣ ይበቃናል። ምን አገባንና እኛ እናንተ ኢትዮጵያዊ ናቸው፣ እኔ ደግሞ ምንም አይደለም። ምን ይሰራል? ፋፊሻ ፋፊ ትግርኛ ትችላለህ ወይ? ትችላለህ? ፋፊ ስራ ሳትሆኑ እንትን እየተጠራችሁ ዝም የምትሉት ከሆነ በጣም ከባድ ነው። ምንም አልወድም። እስኪ ሁላችንን እናውራ፣ ዝም ብለን እስኪ እናውራ እንደ የቤት ውስጥ ልጆች። ሁላችንም ስራ ላይ ያልሆነ ሰው አንሚት ያድርግና እናውራ ዝም ብለን እየተቀባበል። እኔ ካወራው ብዙ ርቀት ሊሄድ ይችላል እና ከባድ ነው። ሩሃይና ለምን አታወራም? ሩሃይና እንግዳ ትጋብዣለሽ፣ አታወሪ። የለችም በቃ ማለት ነው። ጓል መቀሌ ሽኮሪና ከመልህ አለን ደህና ነኝ። አልሐምዱሊላህ አልሐምዱሊላህ። እስኪ ትግርኛ አውሩ ኮኒና ጓል መቀሌ። አይ ዝም ብሎ ነው እኮ ይሄ ሃይላይት ይባላል። አዎ ዝም ብዬ ደግሞ እኔ ትንሽ ለፈትሸው እስኪ በእናንተ ግድ የለም እኔ ጓል መቀሌ ጋር ሃይላይቱን ነው አንተ ጋር ታወራው በቃ። አይ አውሩ እኔ ልስማ እስኪ አውሩ ጓል መቀሌ። ስለምን ጉዳይ አውሩ? አይ ዝም ብላችሁ ስለራሳችሁ ጉዳይ ተዛረቡ። ጓል መቀሌ ስለራሳችን ጉዳይማ በኋላ እናወራለን። እሱ ነው በቃ ስለፈለጋችሁት ጉዳዩን ብቻ አውሩ። እኔ ቡና ቡና ትወዳለህ ባቢ? በነገራችን ላይ ቡና የማይወድ ሰው አይደለም ብለውኝ ነውና አሁን ሰው መሆን ራሱ ቡና በመውደድና ባለመውደድ መጥቷል። ደግሞ ሰሞኑን ቡና ትወዳለህ ሰው አይደለም። አስተሳሰቡ ምኑም ልክ አይደለም አሉ ቡና የማይወድ ሰው። በነገራችን ላይ ዓለም ላይ ታውቂያታለሽ፣ ምግቧ ቡና የሆነ እንስሳ አለች። የብሬ ነው። የሚያውቃት ካለ የምትመገበው ቡና ነው። አይፈጭም ቡናው። ዓለማችን ላይ ደግሞ ውዱ ቡና ከሷ ሆድ የሚወጣው ቡና ነው። በደንብ ይፈልጋል። ያ እንትን ምንድነው ስሟ ጠፋብኝ። ልክ ነው። አሁን አንበቤ ነበር የሆነ ጊዜ ግን ስሟ ጠፋኝ። ጥሪኝ ይላል ከታች። ዝሆን አላለ ዝሆን ይላጂ እንዴ ወንድሜ፣ እሱን አንድ ኪሎ የሚገዛበትን ዋጋ ስሰማው እኮ ኢትዮጵያ ላይ ኢንቨስት እናደርግበታለን። ምን ለመሆኑ? በጣም ውድ ነው እሱና ምግቧ እሷ ቡና ነው። ስለዚህ ይባለውን ከጥርኝ ዝባድ ፐርፊውም ነው የሚሰራው። ከጥርኝ ዝባድ የሚሰራው ፐርፊውም ነገር ነው የሰማሁት ወይ? እሱን ይሰራል። ልክ ነህ።
ኦኬ አውሩ አንሚት አድርጋችሁ አውሩ። ያው ልንወጣ ስለሆነ አውሩ። እኔ እንግዲህ ምን ቤት ቁጭ ብዬ ብዙ ነገር ነው ማስበው ከራሴ ጋር፣ ግን ምን እንደማወራ አላውቅም። አሁን ናሰን ጸጥ አልኩ። ምን ነው ዛሬ ከፈትክልን መድረኩን ባቢ? ቡና ልግዛላችሁ ብዬ ኮመንት እንኳን ስጽፍ አትመልሱም አይደል? እናመሰግናለን። እኮ ለአንተ ነው እኮ አሁን ጠጣን ነው የሚባለው እንዴ? ለአንተ እኮ ነው የመለስኩልህ ቡና አልወድም ብዬ። በኮመንት ነው በድምጽ ነው የመለስሽልኝ? በድምጽ ነው እንዴ? በድምጽ ያልሽው እኮ ቡና ምንም አይሉ ነው ያልሽ። ቡና የማይጠጡ ሰዎች ምናምን እያልሽ ነው ኮመንት ያልሽው። ለአንተ ቡና አልወድም ብዬ ከመለስኩ በኋላ ቡና ትወዳላችሁ ወይ ብዬ ጠየቅኩኝ። አመሰግናለሁ ነው የሚባለው፣ አልወድም አይደለም በግልጽ የሚባለው። አመሰግናለሁ ነው የሚባለው። አልወድም አይባልም። ሳልወድም አመሰግናለሁ ታንክ ዩ ነው የሚባለው። ኦኬ አልወድም አይባልም። ጉድፈል። እሺ ታንክ ዩ። ታዲያ ገዝተው በኋላ ምን ሊሆን ነው? ከመግዛቴ በፊት ነው አሁን የምነግርሽ። አመሰግናለሁ። እሺ ወንድሜ አመሰግናለሁ። እኔ በጣም እወዳለሁ ቡና። እኔ ደግሞ ማለት ነው ስራ ቦታ ወጥቼ ስዞር ቆይቼ የሆነ ቡና ለአበሻ እንደዚህ ዝንጅብል ምናምን ጨምረው የሚያፈሉት ነገር አላቸው። እየለበለበኝ ጉሮሮዬ ላይ እየለበለበኝ ሲወርድ ደስ ይለኛል። በወጥ ምናምን ተጨምሮ እና ትንሽ ቡና አድርጎ አሪፍ ነው እኮ እሱ ለባለ ትዳሮች። ትግራይና ኤርትራ ምናምን እንደዛ ነው የሚፈላው። ሀሳብ በቃ እንግዲህ አንተ ደግሞ አግባና ሞክረው ባለ አታገባ ጭራሽ ለባለ ትዳሮች ጥሩ ነው ትላለህ ወይ? አይ ስለሚሉ ነው እኮ ያቺ እንትኗ እንደዛ አላውቅም። ለመጀመሪያ ጊዜ ነው። እንዴ ኧረ አንተማ ጥቅሙን ስለምታውቀው ነው እንጂ ዝም ብለህ አትጠጣው። በእውነት ቡና በእንትን እንዴ በጣም ከባድ ነው አለ። በእውነት አላውቅም። ይሄን ነበር ትግራይ ላይ ጦም ቡና ካላልክ ደግሞ የሚያፈሉ አለ ሁላ አለ። ጦም ካልሆነስ አንድ በአማርኛ ምንድን ነው የሚባለው? ምኑ ቆንጆ ቡና እየጠጣህ ቆንጆ ካላልክ ነው ካልሆነ ሳይሆን ካላልክ ደግሞ ይሰራሉ አለ እኮ እንደገና ድጋሚ ሊያፈሉ። ኧረ ውሸት ነው። ምን አይነት ማን ሲል ሰምቶ ነው? ኧረ እንደው በስመ አብ ሰው ጓል ተቀምጣማ እንደዚህ አይባልም አይደል? እኔ እንግዲህ አላቅም እንደዛ። በእውነት ሰው እንደዛ ሲል ይገርመኛል። እንጃ። አፋር ግን ቡና ይጠጣል? ለማን ነው ጥያቄ? ለአንቺ ነው። አንቺ ሌላ ማን ይጠየቅ ታዲያ? አረ ጣይራን ጥሩልኝ። ጣይራን ጥሩልኝ ባካችሁ። ይጠጣል መልሽ። እኔ ማላቃቸው ብዙ እንደዚህ ጥያቄ የሆነብኝ ነገራቶች አሉ። ብዙ ነገር ነው። አፋር ቡና ይጠጣል ወይ? አንድ ቀን ጥያቄ ጠይቄ በጣም ነበር እንትን ያለው። የጉራጌ ትዝታ ዘፈን የለውም ለምሳሌ ልጅ ያለው ነው። በጣም ምጩጭ ያለው ነው እና የሄድኩት እኔ ሻይ በወተት ሲጠጣ ነው የማውቀው። ቡና እኔ ሲፈላ አይቻል አቅም ቱ ቢያንስ አሁን ላይ አላውቅም። እኔ ምስልሱን ነው የማውቀው። በጣም የልጅነት ትዝታ ነው ያለኝ። ገብተዋል። እኔ ላይክ የ6 የ7 ዓመት ልጅ ያለው ነው እንጂ ያን ያክል እንትን አልነበረም። በጣም የሚጠጣው ሻይ በወተት ነው።
ቡና ሲፈላ አይቻላቅም። አንድ ነገር አስታወሳችሁኝ እንደዛ ስትል የጅማ ጅብ ምን ማለት ነው? የጅማ ጅብ ነው በቃ። አረ እኔ ነግሬያታለሁ። ተዋት ትርጉሙ ምንድነው? የጅማ ጅብ ይቅርብሽ ነው ያልሽኝ ካኒ። ቆንጆ ነው በቃ ተይው፣ ቆንጆ ነው ብለን እንላለን ነው። የጅማ ጅብ አሉሽ? አዎ ምን ማለት ነው? የጅማ ጅብ ነው በቃ። እንቺ ሙሽ ከባድ ነው። የጅማ ጅብ ካሉሽ በጣም ከባድ ነው። ምንድን ማለት ነው? ንገረኝ ፕሊዝ። የዋህ ማለት ነው አይደለም? አይመስልም እንደዚህ። ጎል መቀሌ ተይው ብዬሽ እሺ ተባብለን አሁን እዚህ አሁን ክትዝ ብሎኝ ነው እንትን ሲል ምን ማለት ኮሜንት ላይ እኮ ምንም ነው የሚጻፈው። ጓል በምን ኮንቴክስት ነው እንደዛ የሚባለው? ምን ሲወራ ነው እንደዛ የሚባለው? ጓል ኖ ያወራን ስለነበር ስለ ሃይማኖት። እሱ ደግሞ አትገባም የሆነ ልጅ አይደለም አትገባም። በቃ አንተ ተሳዳቢ ስለሆንክ አልፈልግም። ተሳዳቢ ሰው አልወድም። በተለይ ሰው እንትን አልኩት ልጁ በጣም ይሳደባልና ከዛ የጅማ ጅብ አለኝ። እኔ በቃ አላቃትም፣ ሰምቼው አላቅም። ልንገርሽ ልንገርሽ አሁን መገመት ይቻላል። በልና ነገራ መገመት ሳይሆን ትክክለኛ ትርጉሙ ጓል መቀሌ ማሬ፣ በጣም ይቅርታ። የጅማ ጅብ ማለት የጅማ ጅብ በበራንዳ መንገድ ላይ ነው የምትሰረረው፣ ሰው እያያት ማለት ነው። ምንም ችግር የለባትም እና የጅማ ጅብ ይባላል እንደዛ ማለት ነው። አዎ በጣም ከባድ ነው። ዋይ ሰምቼው አላውቅም እና በጣም ነበር የገረመኝ። ምን ማለት ነው? አሁን አምነሽ ነው ማለት ነው? ባፊን አምነሽ ነው አንቺ? ውሸቱና ለምን እንዴ? ለምን አትነግሪኝ? የምሬን ነው። ኖ የምሬን ነው። እውነት ካሉ ትርጉሙ ሌላ ነው ካሉ ይንገሩሽ እንጂ የጅማ ጅብ ማለት መንገድ ላይ ነው። የጅማ ጅብና ችግር የለበትም፣ ከሰውም አይደበቅም። የጅማ ጅብና እንትን ስታደርግ ደግሞ ዝም ብላ ሰው እያያት ዝም ብላ ሰጠዋለች። ስለዚህ የጅማ ጅብ በቀን ነው የሚወጣው መንገድ ላይ ማለት ነው። ጅብ ሌሊት ነው የሚወጣው፣ ቀን አይወጣም። ኖ የጅማ ጅብ በቀን አለ፣ ችግር የለበትም። ቀን በጠራራ ፀሐይ ሰው መንገድ ላይ እየሄደ መንገድ ላይ ይገኛል ጅብ። ይገኛል ብቻ እኮ አይደለም ይገናኛል። እና ለዛ ነው የጅማ ጅብ ማለት ዝም ብላ ለጠየቃት የምትሰጥ ማለት ነው። ዋይ በስመ አብ ለብቻ ኦ ማይ ጋድ that's crazy። ዋይ አሁን ሄደሽ ልጅ ባክ አድርጊ። ዋይ በስመ አብ አንተ አንቺ ራሱ እዚህ አምጥተሽ የጠየቅሽበት ምክንያት ያው ባቢ ሀቁን ይናገራል አይደብቅም ብለሽ ነው። that's good እኮ ግን አይ እኔ እኮ ልጁ አውቀውም አያውቀኝም እኮ ጭራሽ። ከዛ በጣም ስለሚሳደብ እኔ ኖ አልኩት በቃና ከዛ እጂ የጅማ ጅብ አለኝ። ምንድነው የጅማ ጅብ? በውስጥ አውርታችሁ አታውቁም? እኔ በውስጥ ማውራት ላይ ወደዛ እና ለምን አባቱ እንደዛ ብሎ ተወያየን እኮ ነው እንደዛ ያለው ባቢ። ሁሌ ነው በቃ እንትን የሚያደርገው ልጁ ሁሌ ዝም ብሎ የሚሳደብ ሰው የለም። ዝም ብሎ በየገባ የሆነ ስቶሪ ፖስት አድርግ ይሰድበኛል። በቃ የሆነ የሚሳደብ ሰው የለም። አይ ዶንት ኖ ዋይ። ከዛ የጅማ አላወራውም እኔ ደግሞ ከዛ የጅማ ጅብ አለኝ። ዋይ ስማም ሰው እና እንደዛ ነው ማሬ ጓል መቀለዬ። በጣም ነው የተረማመደብሽ ሰውዬው። በጠራራ ፀሐይ ዝም ብላ ከፍታ የምትሰጥ ማለት ነው። እና ያቀኝ እኮ ነው። አይ ማያቀኝ አይ እሱ አያቀሽም ነሽ ማለት እኮ አይደለም። ግን እንደዛ ብሎ መገመቱ ራሱ በጣም ባለጌ ነው ሰውዬው። አይ ልጁ ተሳዳቢ ነው፣ በጣም ተሳዳቢ ነው። ተሳዳቢ ነው እንዴ? ችግር የለውም። በጣም ተሳዳቢ የዋህም ስለሆንሽ ይሆናል። የኔ ትርጉም ነው የሚሻለው የዋህ ማለት ነው ብዬ በቃ ትርጉም ያለው የኔ ትርጉም ነው የሚሻለው። እሱን ውሰድ። የዋህ አይደለም። የዋህ ምን ማለት ነው? እንዴ የዋህ አሳምረሽ ልትነግሪያት ነው ኮኒ? እንዴ ምን ሆነክ ነው ባቢ? ደግሞ የዋህ ማለት አይደለ? እኔስ ምን አልኩ ታዲያ? እኔስ ምን አልኩ?
እኮ በቃ ይሄንን ትውሰድ። ድምጽ ብልጫ ያለው ይሄ ነው። የቀደሙት ትተወው በቃ። ኧረ አልተውም። ትክክለኛው ትርጉም ነው መስለው እኔ ደግሞ ትክክል። አዎ ትክክል ደግሞ ይሄ ነው። ስሚ አቤት። በቃ እንደዛ ካለ አንቺ ደግሞ የእንትና ውሻ በይ። የምን የሌሊት ውሻ እንበል? ኧረ እኔ አይደለሁም። ኧረ አዎ ዝም ብሎ አይደል እንዴ የተናገረሽ? የሌሊት ውሻ ደግሞ የሆነ ነገር በሰማ ቁጥር አሃው ነው የሚለው። ዝም ብሎ ምን ነገር ነው። ቤት ስትከፍት ለምሳሌ እንዲህ ቁጭ ብለን እያወራን አስገቢኝ ብሎ የሚጨቀጭቅ ሰው የለም። አስገቡኝ ብሎ ልግባና ፓርቲሲፔት ላድርግ አይነት ነው ልጁ እና በዛ ነው። ምን እላቸዋለሁ ብለህ ነው? እኔ አይደለሁም የጅማ ጅባላት አንድ ሰው ትርጉሙ ነገርኳት ትሬነር እና ከባድ ሰው ነው። አዎ እኔ እንደዛ ነው። ትክክለኛ ትርጉሙ እኮ እንደዛ ነው። ሰው የጅማ ልጅ ስለሆነ ይሄ ትርጉም አያውቀውም። በነገራችን ላይ እኛ ነን የምናውቀው። anyway thank you for letting ስለነገርከኝ። እንደዛማ ከተባለ የሐረሮቹ አይብሱም ወይ የድሬዳዋው? ተመሳሳይ ይሆናል። እንደዛማ ከሆነ ሰው ያገናኛል። ብትነግረው ኑሮ እንደዛ ብላ ብትጠይቀው የሐረር ይላት ነበረ። ራሷን ብትጠይቀው ማቀባል ነው የሐረር። የምትሉት ነገር አለ? በቃ እኔ ልውጣ። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። መልካም ቆይታ። የሚቀጥለው ሰዓት ደግሞ መጥተን እንጨዋወታለን። በነበረን ቆይታ በጣም ነው የማመሰግነው። እሺ እኛም እናመሰግናለን ፓፒ። ሰላም ደር። እሺ እንግዲህ ያው ስደተኞች የታወቀ ነው እዚህ መጥተን እንደምንሰደድ የምትሄዱበትን ቦታ እየፈለጋችሁ ደህና ቤት ግቡ። እኔም ከከፈትኩኝ ወደ እኔ ነው። እኔ ጋር ከመጣችሁ ያለ ቪዛ ትስተናገዳላችሁ። እዚህ ጋር ቪዛ ነው። በመጨረሻ ላይ እያስለቀስክ እኮ ነው የምታባረው ነው። ውጡልኝ ብለህ አይ ግድ የለም። እናመሰግናለን ስላስተናገድከና የሚቀጥለው እስከምንገናኝ ቻርን ሰንብት። መልካም ነው። ባለንበት ይመቸን። ቻው። እሺ ሁላችሁ እሺ። ሰላም አለይኩም።